ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትስአፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ ቻናላችን ቤተሰቦች፣ በዛሬው ትምህርታችን ደግሞ ይዤላችሁ የመጣሁ የእንግሊዘኛ ፊደላትን እንዴት አድርገን ማንበብ እንደምንችል አንድ ባንድ የማሳያችሁ ይሆናል። ከዚህ በፊት ባስተማርኳችሁ ቪዲዮ ወይም ባሳየኋችሁ ትምህርት የእንግሊዘኛ ፊደላትን በሁለት አይነት መንገድ እንደምንማር ነግሬያችሁ ነበረ። እነሱም ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ ሲሆኑ እንዴት አድርገን ማንበብ እንዳለብን አንድ ባንድ አሳይቻችኋለሁ። ከዚህ በፊት በሰራሁት ቪዲዮ በተከታታይ 5 ቪዲዮ ሰርችላችኋለሁ። ሎንግ ቫውል ሳውንድ ሲሆን እነዚህን ኤ፣ ኢ፣ አይ፣ ኦ፣ ዩ የሚሉትን ፊደላት እንዴት አድርገን በሎንግ ቫውል ሳውንድ እንደምናነባቸው እንዲሁም ደግሞ ሾርት ቫውል ሳውንድ ሲሆኑ ደግሞ ምን ተብለው እንደሚነበቡ በዛሬ ቪዲዮ ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻው እንድትከታተሉት እመክራችኋለሁ። አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ አበረታቱ እያልሁኝ እንዲሁም ኦንላይን መማር የምትፈልጉ በዚህ ዲስክሪፕሽን ላይ ባለው ስልክ ቁጥራችን እናንተን በተመቻችሁ ሰዓት ደውሉልን፣ እናስተምራለን። አሁን ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ እንደነገርኋችሁ እንግሊዘኛ ፊደላትን ሾርት ቫውል ሳውንድ እና ሎንግ ቫውል ሳውንድ ብለን እናነባቸዋለን። ከዚህ በፊት ሎንግ ቫውል ሳውንድ ሆኖ ሲነበቡ ኤ ኤ ተብላ እንደምትነበብ፣ ኢ ኢ ተብላ፣ አይንም አይ ብለን፣ ኦን ኦ ብለን፣ ዩንም ዩ ወይም ኡ ብለን እንደምናነብ በሎንግ ቫውል ሳውንድ በሚል ቪዲዮ በደንብ አድርጌ ሰርቼላችኋለሁ። በዛሬው ቪዲዮአችን ደግሞ ሾርት ቫውል ሳውንድ ሲሆኑ እንዴት እንደሚነበቡ ነው የማሳያችሁ። እንግዲህ እንግሊዘኛ ትምህርት ማንበብ የምትፈልጉ ሰዎች እንግሊዝ በሁለት መንገድ ነው የሚነበበው፣ ሾርት ቫውል ሳውንድ እና ሎንግ ቫውል ሳውንድ ተብሎ። ይህን ካወቃችሁ እንግሊዘኛ በደንብ አድርጋችሁ ታነባላችሁ። ስለዚህ አሁን ሾርት ቫውል ሳውንድ ሲሆኑ ድምጻቸው ማን እንደሆነ በመጀመሪያ ልንገራችሁ። እንግዲህ ኤን ይቺ ኤ ናት እንደምታውቋት፣ ይቺ ደግሞ ኢ ናት፣ ይቺ አይ ናት፣ ይቺ ኦ፣ ይቺ ዩ ናት። ነገር ግን ሾርት ቫውል ሳውንድ በሚሆኑበት ሰዓት ድምጻቸው ሌላ ነው። ድምጻቸው እንደዚሁ ሳይሆን የሚጠሩ በሌላ ስለሆነ የሚጠሩ ይሄንን ድምጽ ነግራቸዋለሁ። ለምሳሌ ኤን ምን ብለን እናነባለን? ሾርት ቫውል ሳውንድ ስትሆን አ ብለን እናነባታለን። አ ኤን አ ብለን እናነባለን። ኢን ኤ ብለን እናነባታለን። አያችኋት? ኢን ኤ በሾርት ቫውል ሳውንድ ሰዓት ኤ ብለን እናነባታለን። ይቺ አይ ስትሆን በሾርት ቫውል ሳውንድ ደግሞ የምትነበበው ኢ ተብላ ነው። አያችኋት? ኢ። ይቺ ደግሞ ኦ ናት። ኦ። ይቺ እንዳል በድምጿ ኦ ተብላ ነው የምትነበበው። ይቺ ደግሞ ዩ ናት። ነገር ግን በሾርት ቫውል ሳውንድ ጊዜ አ ተብላ ትነበባለች። አያችኋት? አ አ። ስለዚህ ምሳሌዎችን በደንብ አድርጌ ስለማሳያችሁ እናንተ ከመጨረሻው ተከታተሉ። አሁን እነዚህ አ፣ ኤ፣ ኢ፣ ኦ፣ አ ተብለው እንደሚነበቡ ከነገርኋችሁ ከሌሎቹ ጋራ በሚሆኑበት ሰዓት እንግዲህ እነዚህ አናባቢ ናቸው። ከሌሎች ተነባቢዎች ጋራ በሚሆኑበት ሰዓት የሚሰጡት ድምጽ ምን አይነት ነው የሚለውን እንያቸው እስቲ። አሁን ይቺ ብ ብ ብለን እናነባለን። ብ። አሁን ብ አ ብ አ። ይቺ ደግሞ አ ናት። ይቺ ብ ይቺ አ በአንድ ላይ ብ አ። አያችኋት? ብ አ። ስለዚህ ብ አ የሚለው ባ ይሆናል። በአንድ ላይ ጠበቅ ስናደርገው ባ ባ። አ ስለሆነች ይቺ ማለት ነው ባ። አያችሁ? ባ ስትሉ አሁን አ ሚል ድምጽ አለው። ባ ስንል አ የሚል ድምጽ ይሰጠናል ማለት ነው። ይቺ ደግሞ
ሲን በሁለት መንገድ እንደምናነብ ስ ኦር ክ ብለን እናነባለን። ስ ወይም ክ ማለት ነው። ስ ወይም ክ ብለን ስናነብ ከሁሉም ላይ እንደማን ነው የምትነበበው? እንደ ክ ነው። አሁን ስለዚህ ይቺ ክ አ ክ አ ምን ይሆናል? ካ አሁን ካ ስትሉ አ የሚል ድምፅ አለው። ይቺ አን ተብላ እንደምትነበብ ነግሬያቸዋለሁ። ስለዚህ እሷን አ የሚለውን ቅላጼ እንድሰጠን ማድረግ ነው። ገባችኋ? አ የሚል ቅላጼ አንድ ላይ አድርጋችሁ ስታነቡ እንዲመጣ አድርጋችሁ ማንበብ ነው። ይችን ምን አልናት? ባ። ይችን ደግሞ ካ ብለን አነበብናት። ካ። አሁን ይቺ ደግሞ ድ። ይቺ አ በአንድ ላይ ዳ ያቻት ዳ ስትሉ አሁን አ ሚል ድምፅ አለው። ዳ መጨረሻው ላይ ማለት ነው። አ ሚል ድምፅ ይመጣል። ይቺ ደግሞ አሁንም ፍ ናት። ይቺ ፍ። ይቺ ደግሞ ማናት? አ። ፍ አ በአንድ ላይ ምን ይሆናል? ፋ ያቻት ባ ካ ዳ ፋ ባ ካ ዳ ፋ። ስለዚህ እነዚህ ባ ካ ዳ ፋ እያላችሁ በደንብ መለማመድ። አሁን ባ ስትሉ አ የሚል ድምፅ አለ። ካ ስትሉም አ የሚል ድምፅ አለ። ዳ ስንልም አ የሚል ድምፅ ይወጣዋል። ፋ ስንልም አ የሚል ድምፅ አለ ማለት ነው። ስለዚህ እነዚህን በደንብ እንዲከያዛችሁ ምሳሌዎቹን ደግሞ በደንብ እናነባቸዋለን። አሁን ምሳሌዎችን ከማየታችን በፊት እነዚህኞችንም በተመሳሳይ ላሳያችሁና ወደ ምሳሌው እንገባለን። አሁን ይቺ ደግሞ ኤ ተብላ እንደምትነበብ ነግሬያችኋለሁ። ኤ ይችን አ ብለን ነበር ያነበብናት። ይቺ ደግሞ ኤ። አሁን መጨረሻዋ ላይ ይችንም ስናነብ አሁን እዚህ ላይ ባ ስንል አ ሚል ድምፅ እንደወጣው ይችንም ኤ ሚል ድምፅ እንዲሰጥ ማድረግ ነው። ገብቷችኋል? እንግሊዘኛ ላይ ስናነብ እንዲህ ነው። ኤ የሚል ድምፅ እንዲመጣ ማድረግ ነው። ስለዚህ ብ ኤ ምን ይሆናል? ቤ ብ ኤ ቤ ነው። ቤ ስላሁን ኤ የሚል ድምፅ አለው። ቤ እቺ ደግሞ አሁንም ስ ብለን እናነባለን። ሲ ከኢ ጋራና ከአይ ጋራ በምትሆንበት ሰዓት እንደ ስ ትነበባለች። ሲ በሁለት መንገድ ትነበባለች እያችሁ ነበር። ስ ወይም ከተብላና ኢ እና አይ ከአንድ ላይ ከሆኑ አብረው ከሷ ጋራ እንደማን ነው? እንደ ስ። ከዚያ ውጭ ያሉት ግና ወይም ብቻዋን ብትሆን ክ ተብላ ነው የምትነበበው። ስለዚህ አሁን እዚህ ላይ ስ ብለን ነው የምናነባት። ስ ኢ በአንድ ላይ ሴ። ይቅርታ፣ ስ ሲ ኤ ሴ እንለዋለን። አያችኋ? ሴ። ይችን ቤ፣ ይችን ሴ። ይቺ ደግሞ ድ ኤ ዴ። አያችኋ? ቤ ሴ ዴ። ይቺ ደግሞ ፍ ኤ ምን ይሆናል? ፌ ፍ ኤ ፌ ነው። ቤ ሴ ዴ ፌ። ይሄ ደግሞ ባ ካ ዳ ፋ ብለን አንብበናል። ይህን ደግሞ ኤ እንዲል ማድረግ ነው ማለት ነው። ቤ ሴ ዴ ፌ የሚል ይሰጠናል ማለት ነው። አሁን ደግሞ በአይ ሲሆንስ አይን እንደማን ነው የምናነብ ነው ያልኳችሁ? እንደ ኢ እንዳትረሱ። አይን ኢ ብለን ነው እንጂ ኢ ብለን አናነባትም። ሶሪ፣ እንደ አይ አናነብም፣ እንደ ኢ ነው የምናነባት። ስለዚህ ብ ይች ብ እኒ ቋሚ ናቸው። ብ ስ ድ ፍ ስለሆነ ስለዚህ ይች ብ። ይች ደግሞ ኢ ነው። ብ ኢ ምን ይሆናል? ቢ ቢ የሚል ድምፅ በአንድ ላይ ሲሆን ይሰጠናል። ቢ ስንል አሁን ኢ የሚል ድምፅ ይመጣል። ሰምታችሁት ከሆነ ቢ ወይም እናንተ ደጋግማችሁ ይዩት። ቢ ስ ኢ ምን ይሆናል? ሲ። ይቺ ቢ ሲ። ይቺ ደግሞ ድ ኢ ምን ይሆናል? ዲ። ይቺ ደግሞ ፍ ኢ ምን ይሆናል? ፊ። ቢ ሲ
ዲ ፊ ይሆናል። ያችሁ ቢ ሲ ዲ ፊ። ይሄን ቤ ሴ ዴ ፌ ብለነዋል። ይህን ደግሞ ባ ካ ዳ ፋ እንዳትረሱት ነው የምደጋግምላችሁ። ስለዚህ ይህን ቢ ሲ ዲ ኢ ብላችሁ አንብቡት ማለት ነው። አሁን ደግሞ ከኦ ጋራ ሲሆን እንዴት ነው የምነበበው? ብኦ ምን ይሆናል? ቦ ሚል ድምፅ አለው። ቦ አሁን ኦ ሚል ድምፅ እንዲሰጥ ማድረግ ነው። ቦ ስንል አሁን ኦ ሚል ድምፅ አለው። ቦ ቦ። ይህ ደግሞ ክኦ ኮ ሚል ድምፅ ይሰጣል። ኮ ኮ። ይህ ደግሞ ድኦ ሚለው በአንድ ላይ ሲሆን ዶ ዶ ዶ የሚል ድምፅ ይሰጣል። ይሄ ደግሞ ፍኦ ፎ ፎ ፎ። ያችሁ ፎ ዶ ኮ ቦ የሚል ድምፅ ይሰጠናል ማለት ነው። እሺ አሁን ደግሞ ይውን እንደማን ነው በሾርት ቫውል ሳውንድ ጊዜ የምናነብን ያልኋችሁ? አ ብለን ብለን ነው የምናነባት። ስለዚህ ምን ይሆናል? በ ያችሁ በ። ይሄ በ ይሆናል። በ ስትሉ አሁን ሚል ድምፅ አለ። በ ስንል በ የሚል ድምፅ ይሰጣል። በ ቀለል አድርገን ስንለው ማለት ነው። ይሄ ደግሞ ካ ያችሁ ስለሆነ ካ የሚል ድምፅ ይሰጣል። ይሄ ደግሞ ነው በአንድ ላይ ደ የሚል ድምፅ ይሰጣል። ደ። ይሄ ደግሞ አሁንም ፋ የሚል ድምፅ ይሰጣል። አያችሁ ባ ካ ዳ ፋ የሚል ድምፅ ሰጠን ማለት ነው። እንግዲህ አናባቢዎቹ ጋር ሲሆኑ እንዴት ነው እንደሚነበበው እዚህ ላይ አሳይቻችኋለሁ። ከዛው ምሳሌዎቹን ነው ማነብላችሁ ደግሞ እንዴት እንደሚነበቡ ማሳያችሁ። ከዛ በፊት አንድ እዚህ ወደዚህ ልበላችሁ። አሁን ይችን ባ ብለናታል። ባ። ይችን በ ይችን ቢ ይችን ቦ ይችን ደግሞ በ ካ ይችን ሴ ይችን ሲ ይችን ደግሞ ኮ ይችን ካ። እሺ ይችን ደግሞ ዳ ይችን ዴ ብለናታል። ይችን ደግሞ ዲ ይችን ደግሞ አሁንም ዶ ይችን ደ ብለናል። እሺ የመጨረሻ ደግሞ ይችን ፋ ይችን ፌ ይችን ደግሞ ፊ ይችን ፎ የመጨረሻ ይችን ፋ እንደምንል በደንብ አሳይቻችኋለሁ። አሁን እስኪ ምሳሌ እንይ። አያችሁ ይቺ ቢ ናት፣ ይቺ ኤ ናት። አሁን ይቺ እዋት ይቺ ማለት ይቺ ናት። አያችኋታ? ይቺ ማን ነበር ያልናት? ባ ይኸው። ስለዚህ እዚህ ላይ ባ እንላለን። ይችን ባ ግ ይችን ደግሞ ግ ብለን ነው የምናነባት። ግ ወይም ጂ ነው እና እዚህ ላይ እንደ ግ ነው የምትነበረው። ስለዚህ ባግ አያችሁ? ባ ነበረች ይቺ ደግሞ ግ ነበረች። ከዛ በአንድ ላይ ማያያዝ ነው በቃ። ባግ በቃ በቀላሉ እንዲያርጋችሁ ታነቧታላችሁ። ባግ። እቺ ደግሞ አሁንም ሲና ኤ ምን ነበረች ያልኋችሁ እዚህ ላይ ካ ብያችኋለሁ። ይችን ካ። ስለዚህ ካ። ቲን ደግሞ ት ብለን ነው የምናነባት ት። ስለዚህ ካት አያችሁ? ይችን ባግ አልኋችሁ። ይቺ ካት። እሺ እቺ ደግሞ ዲ እና ኤ በአንድ ላይ ኤ ምን ይሆናል? ዳ ይሆናል። ዳ። አርን ደግሞ ር እንላታለን። ኬን
ብለን እናነባለን። ስለዚህ ዳርክ 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 አያችኋት? ዳርክ ብለን በአንድ ላይ መያያዝ በጣም ቀላል ነው። ዳርክ። እሺ ይችን ደግሞ ኤፍ እና ኤን በአንድ ላይ ፋ ብለን እዚህ ላይ አንብበናታል። ፋ። ስለዚህ ይች ፋ፣ ቲን ደግሞ ት ብለን እናነባታለን። ስለዚህ ፋት። ስለዚህ ይሄ ባግ፣ ይሄን ካት፣ ይሄን ዳርክ፣ ይሄን ደግሞ ፋት ብለን አነበብን ማለት ነው። ባግ ስንል ቦርሳ ማለት ነው። ባግ ቦርሳ። ካት ስንል ድመት ናት። ካት። ዳርክ ደግሞ ጨለማ ነው። ፋት ማለት ደግሞ ወፍራም ማለት ነው። ስለዚህ እናንተ ደጋግማችሁ አንብቡት። አሁን ደግሞ በኢ ሲሆን እስኪ ቅድም በኤ ነው ያሳየዋችሁ። አሁን ደግሞ ኢ በሚሆንበት ጊዜ ኢ ማለት ይሄን በእነዚህ ማለት ነው። በእነዚህ ላሳያችሁ እስቲ። ስለዚህ ብኢ ያቻት ብኢ ይችናት ምን ነበር ያልናት? ይችን በ ኢን እንደ ኤ ስለምናነባት ስለዚህ በ ይቺ በ ትሆንና ይቺ ደግሞ ድ ቤድ። እሺ ይቺን ደግሞ ስ እና ኤ ምን ይሆናል? ሴ ኤንን ን እንላታለን። ቲን ደግሞ ት እንላታለን። ሴ ን ት ምን ይሆናል? ሴንት ብለን እናነባለን። እሺ ይችን ደግሞ ድኢ ምን ይሆናል? ኢን እንደ ኤ ስለምናነባት ዴ እንትሆናለች። ዴ ኤስን ስ ኬን ደግሞ ክ ስለዚህ ዴስክ ይሆንላል። ዴስክ። ይህን ሴንት፣ ይህን ቤድ ብለነዋል። ስለዚህ ዴስክ ብላችሁ አንብቡ። እሺ ይችን ደግሞ ኤፍ እና ኢ ምን ይሆናል? ፈ። አሁን እዚህ ላይ ይቅርታ ኤ ብለን ስምናምንባት ፌ። ቲና ዩ ታ ኤፍ እና ኢ ፌ ሲሆን ቲና ዩን እንደ እ ስለምናነባት ታ ይሆናል። ታ ኤስን ደግሞ ስ ፌተስ የሚል ይሆንላል። ይሄ ዴስክ፣ ይሄ ሴንት፣ ይሄ ቤድ፣ ሴንት፣ ዴስክ፣ ፌተስ ብለን እናነባለን በቀላሉ። ቤድ ማለት አልጋ ነው። ሴንት ሳንቲም፣ ዴስክ ነው። ፌተስ ሽል ማለት ነው። ስለዚህ እናንተ ደጋግማችሁ አንብቡት። ይቺ ደግሞ ቢና አይ። አሁን በአይ ሲሆን በአይ ሲሆን ምን እንደሆነ እነግራችኋለሁ። አሁን ደግሞ ወይም አስተምራችኋለሁ። አይ በሚሆንበት ጊዜ ምሳሌዎችን ማለት ነው። አይን እንደ ኢ ስለምናነባት ስለዚህ ብኢ ምን ነው የሚሆነው? ቢ ብለናታል። ቢ ሲ ዲ ፊ ብለን አንብበናል። ስለዚህ እንዳትረሱ። ቢ ይችን ቢ፣ ቲን ደግሞ ት፣ ቢት ብለን እናነባታለን። ቢት። እሺ ይቺ ደግሞ ስ ኢ ሲ ቲን ደግሞ ቲ። አሁን ዋይ አለች መጨረሻ ላይ። ዋይ ስላለች ዋይ መጨረሻ በምትሆንበት ጊዜ አናባቢ የምትሆንበት ሰዓት አለ። እንደማን ነው የምታናብበው? እንደ ኢ ወይም እንደ አይ ታናብባለች። ኢ ትሆናለች ወይም አይ ተብላ የምትነበብበት ሰዓት አለ። ይሄ ራስን የቻለ ሩል አለው ወይም ህግ። ያንን በቀጣይ ቪዲዮ እጅላችሁ እመጣለሁ። እናንተ ለአሁኑ እኔ እንደምላችሁ ብላችሁ ተለማመዱት። አሁን እዚህ ላይ ቲ ት ነበረች ያለች ት የነበረችውን ቲ ያልናት። ቲ ስንል እንደ ኢ ዋይን እንደ ኢ አንበበናታል። ስለዚህ ሲቲ ብላችሁ ማንበብ። እንደ ኢ ነው የተነበበችው። ለምን መቼ ነው እንደዚህ የምናነበው የሚለውን በቀጣይ ቪዲዮ ይችላችሁ መጣ ይሆናል። እሺ ስለዚህ ሲቲ። ይሄ ደግሞ ዲ አያችኋት? ይችን ዲ ብለን ነበረ። ስለዚህ ዲ ይችን ምን ዳብል ናቸው ወይም ሁለት ናቸው።
ሁለት በሚሆኑበት ጊዜ አንዷን ነው የምናነባት። ሁለቱም አይነበቡም፣ አንዷን ነው የምናነባት። ስለዚህ ዲናር አርን ር ስለምና ዲናር ዲናር ብለን እናነባለን። ዲናር ማለት እንግዲህ ዲነር እራት ነው። ዲነር እራት ነው። እሺ እቺ ኤፍ እና አይ ደግሞ ሲሆኑ ፊ ብለን አንብበናል። እዚህ ላይ ፊ ኤልን ል ኤምን ደግሞ ም። ስለዚህ ፊልም ቢት ሲቲ ዲነር ፊልም። ቢት ማለት አላባሽ ማለት ነው። አላባሽ የልብስ አላባሽ። ሲቲ ደግሞ ከተማ ነው። ዲነር እራት፣ ፊልም ነው። ታውቁታላችሁ። እሺ አሁን ደግሞ በኦ ሲሆኑ ምሳሌዎች እኔ ብኦ ምን ይሆናል? ቦ ኤክስን ደግሞ ክስ ብለን እናነባታለን። ክስ ኤክስን ክስ ነው ሁሌ የምናነባት ክስ። ስለዚህ ቦክስ እንለዋለን። ቦክስ። እሺ እዚህ ላይ ሲኦ ምን ይሆናል? ኮ እንደ ክስ ለምናነባት ኮፒ አያችኋት? አሁንም እንደ ኢ ነው ዋይ የተነበበችው እንደ ኢ። ለምን ሚለውን በቀጣይ ቪዲዮ እንደምሰራላችሁ ይህን ቃል ገባላችኋለሁ። ስለዚህ ኮፒ ማለት ቅጅ ነው ወይም ኮፒ ማድረግ ታውቁታላችሁ። እሺ ዲኦ ምን ይሆናል? ዶ ጅን ደግሞ ግ ብለን እንደምናነብ ነግሬያችኋለሁ። የት ላይ? እዚህ ላይ ግ ብለን እንደምናነበው። ስለዚህ ይችን ግ ዶግ። እሺ ይችን ደግሞ ኤፍ እና ኦ ምን ይሆናል? ፎ ጅን ደግሞ አሁንም ግ ፎግ። ይህን ዶግ፣ ይህን ፎግ። ኮፒ ቦክስ ማለት ሳጥን፣ ኮፒ ቅጅ ነው፣ ዶግ ውሻ ነው፣ ፎግ ጉም ማለት ነው። ጉም። እሺ አሁን ደግሞ በዩ ወይም በሚሆንበት ሰዓት ቢዩ እንደማን ነው? ከ ደ ፈ ብለን እንደምናነብ ነግሬያቸዋለሁ። ስለዚህ ኤስን በስ እንለዋለን። በስ። እሺ ሲዩ ደግሞ ምን ይሆናል? እንደ ክ ስለምናነባት ካት ቲን ት ስለምና ካት። እሺ ዲዩን ምን ነው ምንል? ደ ኤስን ስ ቲን ት። ስለዚህ ደስት እንለዋለን። ደስት። እሺ ኤፍ ዩ ደግሞ አሁንም ፈ ኤንን ን ዲን ደግሞ ድ። ስለዚህ ፈንድ አያችሁት? ፈንድ በአንድ ላይ ማያያዝ ፈንድ። ደስት ከት በስ። አሁን በስ ማለት ባስ ነው። ከት መቁረጥ ነው። ደስት አቧራ ነው። ፈንድ መዋጮ ነው። ስለዚህ እናንተ ይህንን ቪዲዮ እስከ መጨረሻው ካያችሁት ላይ ሰብስክራይብ አድርጉ እና በዚህ መንገድ በቀላሉ ነው ማንበብ የምትችሉት። አንዴ ምሳሌዎችን ላንብብላችሁ እንዳይረሳችሁ። ባግ፣ ቤድ፣ ቢት፣ ቦክስ፣ በስ፣ ካት፣ ሴንት፣ ሲቲ፣ ኮፒ፣ ካት፣ ዳርክ፣ ዴስክ፣ ዲነር፣ ዶግ፣ ደስት፣ ፋት፣ ፌተስ፣ ፊልም፣ ፎግ፣ ፈንድ። ስለዚህ ይህንን እንዲያረጋችሁ እናንተ ተከታተሉ፣ በደንብ ተለማመዱት። ቀጣይ ደግሞ በቀሪ የእንግሊዘኛ ፊደላት ይዤላችሁ የምመጣ ይሆናል በቀጣይ ክፍል። እስከዛው ድረስ እስከምንገናኝ ሰላም ሁኑ። መልካም